ሰላም ውድ የብሩ ተስፋ አካዳሚ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ሳሚ ነኝ። ዛሬ እንደተለመደው የዘጠነኛ ክፍል ቻፕተር 5 ፓርት 3 ይዤላችሁ መጥቻለሁ። ለቻናል አዲስ ከሆናችሁ ፕሊዝ ሳብስክራይብ፣ ላይክ፣ ሼር አድርጋችሁ ጀምሩ። ቪዲዮውን እስከ መጨረሻ እንድትከታተሉ በአክብሮት ጠይቃለሁኝ። አሁን ወደ ቪዲዮ 5.5 ኢኳቶራል ሰንትራል እንደ ኢስተርን አፍሪካ 5.5 ስለምንድን ነው የሚያወራው? ስለ ኢኳቶራል አፍሪካ፣ ማዕከላዊ አፍሪካ እና ምስራቅ አፍሪካ እስከ 1500 ድረስ ምን አይነት ታሪክ እንደነበረው ያወራል ማለት ነው። ኢስተርን አፍሪካ ኤ ቫራይቲ ኦፍ ስቴትስ ኤንድ ስሞል ሶሳይቲስ ኢመርጅድ እና በዚህ በምስራቅ አፍሪካ ላይ የተለያዩ መንግስታቶች እናም ደግሞ ትናንሽ ኮሚኒቲዎች ወይም ሶሳይቲዎች ማህበረሰቦች ተቋቁሟል በኢስተርን አፍሪካ ማለት በዛ ጊዜ ኢስላም ስትሮንግሊ ኢንፍሉዌንስድ መኒ ኦፍ ዘም እና ከተቋቋሙት መንግስታቶች ከተቋቋሙት ትናንሽ ማህበረሰቦች እስልምና በጣም ከፍተኛ የሆነ ኢንፍሉዌንስ ወይም ተጽዕኖ አሳድሯል ማለት ነው። ሳም ቢካም ኤክስትሪምሊ ዌልዝ አስ ሪዛልት ኦፍ ትሬድ አንዳንዶቹ ከንግድ የተነሳ በጣም ብዙ ሀብት እንዲያካብቱ ረድቷቸዋል ማለት ነው። ከምን የተነሳ? ከንግድ የተነሳ ማለት ነው። ቢግኒንግ ኢን ዘ ፈርስት ሚሊኒየም ቢሲ ኒው ፒፕልስ ማይግሬትድ ኢንቱ ኢስተርን አፍሪካ ፍሮም ዘ ዌስት እና በመጀመሪያዎቹ የመጀመሪያ ዓመት ማለት ሚሊኒየም ቢሲ ላይ መጀመሪያ ሚሊኒየም ቢሲ አጀማመር ላይ አብዛኛው አዳዲስ ህዝቦች ከኢስተርን አፍሪካ ወደ ዌስተርን አፍሪካ ምን አድርጓል? ማይግሬትድ ወይም ተሰዷል። ከየት? ከዌስት አፍሪካ ወደ ኢስተርን አፍሪካ ተሰዷል ማለት ነው። ከዚህ ወደዚህ ተሰዷል ማለት ነው። ፋርሚንግ ፒፕልስ who speak dialects of the Bantu family began to move from the region of Niger River into Eastern Africa and the Congo River basin እነዚህ የሚያርሱ ሰዎች ማለት ገበሬ የሆኑ ሰዎች የሚያርሱ ሰዎች አርሶ አደሮች ምንኛ የሚናገሩ የባንቱ ፋሚሊ ቋንቋ የሚናገሩ ሰዎች ከየት ተነስተው ከኒጀር ሪቨር ወደ ኢስተርን አፍሪካ እንደመጡ መጽሐፋቸው ያወራል ማለት ነው። they moved slowly not as invading hordes but as a small community እነዚህ ሰዎች ወደዚህ ስፍራ ወደ ኢስተርን አፍሪካ በሚጓዙበት ወይም ማግሬት ወይም በሚሰደዱበት ጊዜ በጣም ብዙ ሆነው አይደለም የተሰደዱት፣ በትናንሽ ኮሚኒቲዎች ናቸው ወደዚህ የተሰደዱት ማለት ነው። 10 ሰከንድ ልስጣችሁ። ፕሊዝ ሳብስክራይብ፣ ላይክ፣ ሼር አድርጉ። የመጀመሪያው ኮንጎ ናት። The kingdom of Congo was located on the lower bank of the Zaire river። ይሄ መንግስት የተቋቋመው ኮንጎ የሚባለው መንግስት የተቋቋመው በዛሬዋ ዕለት የት ነው? ዜር የሚባል ሪቨር አለ ወይም ወንዝ አለ። በዛ ዳርቻ ላይ የተቋቋመ ኪንግደም ነው ይሄ ኮንጎ የሚባለው እንዳትረሱት። የኮንጎ ስቴት ወይም ኪንግደም የተቋቋመበት ቦታ የት ነው ተብላችሁ ብትጠየቁ ሎየር ባንክ ኦፍ ዜር ሪቨር ብላችሁ መመለስ አለባችሁ ማለት ነው። ባንቱ ፒፕል ፋውንድድ ኢት ኢን ዘ ሌት 14th ሴንቸሪ። ይህንን ኮንጎ ኪንግደምን ሲያቋቁሙት እነዚህ ባንቱ የሚባሉ ሰዎች በስንተኛው ነበር? በ14ኛ ክፍለ ዘመን መጨረሻ አካባቢ ነበር ማለት ነው። 14ኛ ክፍለ ዘመን ማለት ከየት ነው የሚጀምረው? 1301 እስከ 1399 ድረስ የሚቆየው 14ኛ ክፍለ ዘመን ይባላል። ይሄ መጨረሻ አካባቢ ማለት ደግሞ ወደ 80ዎቹ 1380ዎቹ ወይም 90ዎቹ አካባቢ ሊሆን ይችላል። በዚህ ጊዜ ነበር ኮንጎ ምን ሆነችው? ኢመርጅ የተደረገችው ማለት የተቋቋመችው ማለት ነው። ፒፕል ዌር ሃንተርስ ኤንድ ዋረርስ። እነዚህ የኮንጎ ሰዎች ምንድናቸው?
አንደኛ ጦረኞች ናቸው። ሁለተኛ ደግሞ ሀንት እያደረጉ የሚመገቡት ናቸው። ማለት ሀንት ማለት አደን በማደን የሚተዳደሩ ሰዎች ናቸው። ምክንያቱም ይሄ የሆነበት ምክንያት እዚህ ጋር አለ። they were also clever smiths እና በጣም ከፍተኛ የሆነ አቅም እውቀት ነበራቸው። በምን ላይ? ብረት በመቀጥቀጥ ላይ ማለት ነው። ያንን ብረት ቀጥቅጠው ለምን ይጠቀሙታል? ለአደንና ለጦርነት ይጠቀሙታል ማለት ነው። አፓርት ፍሮም አግሪካልቸር ትሬድ ፕሌይድ አን ኢምፖርታንት ሮል ኢን ዘ ኪንግደምስ ኢኮኖሚ እና በዚህ ኪንግደም በዚህ መንግስት ኢኮኖሚ ላይ ከግብርና በተለየ መልኩ ንግድም የራሱ የሆነ ከፍተኛ የሆነ ሚና ይጫወት ነበር። በአግሪካልቸር ጎን ለጎን ምን ነበር? ንግድ ነበር ማለት ነው። ዘ ኤክስፕሎረርስ ሪችድ ዘ ኮንጎ ኢን 1282 1482 እንደ 1491 እነዚህ ሀገር አሳሾች የሚባሉ ሰዎች በዚህ ጊዜ በጣም የሚታወቁት ፖርቹጋል እና ስፔን በጣም የሚታወቁበት ጊዜ ነበር። አገር በማሰስ ላይ በጣም የሚታወቁበት ጊዜ ነበር ፖርቹጋል እና ስፔን ማለት ነው። በዚህ ጊዜ ማንን አገኙ? ይህንን ኮንጎ የምትባለውን ሀገር አገኙ ማለት ነው። በየትኛው? 1482 እና 1291 ላይ ማለት ነው። ሚሽነሪስ who were converted to Catholicism arrived having such footsteps በዛ ሰዓት ሚሽነሪ የሚባሉ ሰዎች ነበሩ። ሚሽነሪ ማለት ሚሽን ይዘው ተልእኮም ይዘው ወደ አፍሪካ የሚመጡ ሰዎች ብዙ ጊዜ ነበሩ ማለት ነው። በብዛት ከፖርቹጋል ነው የመጡት። እነዚህ ሰዎች ምንድነው ሃይማኖታቸው? ካቶሊክ ነበር እና ያንን ወደ ኮንጎ ገብተው ብዙዎችን ወደ ካቶሊክ እምነት ቀይረዋል ማለት ነው። እና በመጨረሻ ዘ ፖርቹጌዝ ኮሎናይዝድ ዘ ኪንግደም እና ይሄቺ አገር ጥሩ እንደሆነች ከታወቀች በኋላ በ1482 እና በ1491 አካባቢ ከታወቀች በኋላ ፖርቹጋሎች ምን አደረጓት? ይህንን ቦታ በቅኝ ግዛት ስር እንድትሆን አደረጓት ማለት ነው። ወደ አፍሪካ ገብቶ ይህንን ቦታ ኮሎናይዝድ አደረጉ ማለት ነው። ሌላኛው ኢስዋኤል ሲቲ ስቴት ኢስዋኤል ሲቲ ስቴት About 2000 years ago, Bantu-speaking family or people established small village settlements along the coast of the Indian Ocean. ለሁለት ሺህ ዓመት ያክል የባንቱ ቋንቋ የሚናገሩ ፋሚሊዎች በእነዚህ ቦታዎች ላይ በኢንዲያን ውቅያኖስ ኮስት ወይም ዳርቻ ላይ ትናንሽ ቪሌጆችን ምን አድርጓል? ኢስታብሊሽድ አድርጓል ወይም ኢመርጅ አድርጓል ወይም በዛ ቦታ ላይ ሲኖሩ ነበር። ምንኛ ነው የሚናገሩት? የባንቱ ስፒኪንግ ፒፕል ናቸው። የት ነው የሰፈሩት? ኢንዲያን ኦሽን ዳርቻ አካባቢ ማለት ነው። መቼ? ለሁለት ሺህ ዓመት ያክል ማለት ነው። አፍተር ዘ ራይዝ ኦፍ ኢስላም ዘ ሪጅን ሪሲቭድ ኤ ግሬት ኢምፔችስ ፍሮም ሙስሊም አረቢክ ስፒኪንግ መርቻንትስ ሁ ሜሪድ ኢንቱ ሎካል ሩሊንግ ፋሚሊ እና በጣም እስልምና ራይዝ እያደረገ በመጣበት በሰባተኛ ክፍለ ዘመን አካባቢ በጣም ራይዝ ከማድረጉ በኋላ ይሄ በዚህ ሪጅን ላይ ያሉ ሰዎች እስልምናን ተቀብለዋል። ከዛ ደግሞ ከነማን ጋር? ሙስሊም አረብ እስልምና እንግዳውስ የሚታወቀው የተጀመረው አረብ ውስጥ ስለሆነ አረብ ደግሞ ያሉ ሰዎች ሙስሊም ስለሆኑ ሙስሊም የሆኑ አረብኛ የሚናገሩ ሰዎች ወደዚህ በመምጣት በንግድ መልኩ ወደዚህ በመምጣት ወደ ኢንዲያን ኦሽን አካባቢ መምጣት ከነሱ ጋር ምን አድርጓል? ጋብቻ ፈጥሯል ማለት ነው። ሎካል በዛ ጊዜ ቦታዎችን በዳርቻ ላይ ሲገዙ የነበሩ ሰዎችን ለምሳሌ ይሄ ዳርቻ ነው ብንል የኢንዲያን ኦሽን ዳርቻ ነው ብንል እዚህ አካባቢ ትናንሽ ኮሚኒቲዎች አሉ ብንል በዚህ ቦታ ላይ ደግሞ የሚገዛቸው አንድ ሰው ሊኖር ይችላል። እዚህ ጋርም አንድ እዚህ ጋርም አንድ እዚህ ጋርም አንድ ከእነዚህ ሰዎች ጋር ከሚገዙ ሰዎች ጋር ማነው እንትን ያደረጉት? ዝምድና ያደረጉት እነማን ናቸው? ሙስሊም መርቻንቶች አንድ ጋር ምን አድርጓል?
ዝምድና ፈጥሯል። በምን መልኩ? በጋብቻ ምክንያት ማለት ነው። እዚህ ጋር እየገዙ ካሉ ሰዎች ጋር ዝምድና በመፍጠር ንግዳቸው በደንብ እንዲቀላጠፍ ጥሩ እድል አመቻችተዋል ማለት ነው። Subsequently, the language and culture were developed distinctly African faith with Islamic and Arabic influences. እነዚህ ሰዎች ወደዚህ መጥተው መርቻንት ሆነው ወደዚህ ሲመጡ በንግድ መልኩ ወደ እነዚህ ህዝብ ሲመጡ ይህንን አስመልክቶ የነሱ ቋንቋና ካልቸር ያድግ ነበር። ሲያድግም የነበረው ደግሞ በተለያየ መልኩ ነበር። የአፍሪካም በአፍሪካኖች እነዚህ አረቦችም ደግሞ የራሳቸውን ቋንቋ ያሳድጉ ነበር። ግን በጣም ተጽዕኖ ነበራቸው ማለት የእስልምና እና የአረብ ተጽዕኖ ይደርስባቸው ነበር። በእነዚህ እስዋይል ወይም እስዋይል ሲቲ ስቴት በሚባሉ በእነዚህ ሰዎች ማለት ነው። በእነዚህ ሰዎች ላይ በዚህ ኪንግደም ላይ ምን ይደርስ ነበር? የእስልምናና የአረብ ኢንፍሉዌንስ ወይም ተጽዕኖ ይደርስ ነበር ማለት ነው። ዚስ ሚክስድ ባንቱ አረብ ስቶክስ ዜር ላንጉጅ ኮልድ ስዋይል ሚኒንግ ኳስተርስ ኢን አረቢክ እና ይሄ የሁለቱ ጥምር የባንቱና የአረቦች ቋንቋ አንድ ጋር ጥምር ቋንቋ ምን ተብሎ ይጠራል? እስዋይል ይባላል። እስዋይል የባንቱ ሰዎች እና የአረብ ሰዎች ቋንቋ ስብጥር ነው ማለት ነው። እነዚህ የነሱ እንትን ነው። ሚኒንጉ ደግሞ ኳስተር ይባላል በአረብ ማለት ነው። እስዋይል ኢዝ ናው ኮመን ላንጉጅ ኢን ኢስተርን አፍሪካን ካንትሪ እና እስዋሂል የሚባለው ቋንቋ በኢስተርን አፍሪካ ላይ በጣም ኮመን ነው። በጣም ኮመን ነው። በጣም የሚታወቅ ቋንቋ ነው። እስዋሂልኛ ተብሎ በጣም ይታወቃል በአፍሪካን በኢስተርን አፍሪካ በብዛት ማለት ነው። እና ኦሪጅኑ ከምንድነው? የባንቱ ሰዎች እና የአረቦች ቋንቋ ስብጥር የሁለቱ ቋንቋ ስብጥር ነው ማለት ነው። The Iswail civilization is an example of cultural diffusion formed from the interaction between Arabic, Persian, and Bantu tradition እና የኢስዋኤል ሲቪላይዜሽን ወይም ስልጣኔ ምንድነው? የባህል እንትን ነው፣ ዲፉዥን ነው። አንድ ጋር ኢንተራክሽን እንዳለ ያሳያል። ምንና ምን? አረቦች፣ ፐርዣኖች እና ባንቱ ትራዲሽን ያላቸው እነዚህ ሶስቱ ሀገራቶች አንድ ጋር ስብጥር በጣም ኢንተራክሽን እንዳለ የኢስዋኤል ሲቪላይዜሽን ኢንተራክሽን እንዳለ ማሳያ ነው ማለት ነው። ዜር ዌር ሰቨራል ኢምፖርታንት ኮስታል ኮመርሻል ሴንተርስ ኮልድ ኢስዋኤል ሲቲ ስቴትስ እና በጣም በብዙ የሚቆጠሩ በጣም ጠቃሚ የሚነበሩ ዳርቻዎች ነበሩ። ለንግድ ማዕከል የሆኑ ዳርቻዎች ነበሩ። እነዛ ቦታዎች ምንድነው የሚባለው? ኢስዋኤል ሲቲ ስቴት ተብሎ ይጠራሉ ማለት ነው። ኢስዋኤል ሲቲ ስቴት የኮመርሻል ሴንተር ነው ወይም የንግድ ማዕከል ናት ነበር። የት ነው የሚገኘው? ኮስታል ላይ ወይም ዳርቻ አካባቢ የሚገኙ በጣም ጠቃሚ የነበሩ ኮመርሻል ሴንተሮች ወይም የንግድ ማዕከሎች ነበሩ ማለት ነው። Among the most important and influential coastal cities or ports were Mogadishu, Malindi, and Mombasa in Kenya, Zanzibar and Kalua in Tanzania, Brava, Pate, Pemba, ሶፋላ እና ከነዚዎቹ ሲቲ ስቴቶች በጣም ኢንፍሉዌንሻል የሆኑ ኮስታል ሲቲ ስቴት ወይም በጣም ተጽዕኖ ፈጣሪ የሚባሉ የዳርቻ ከተሞች እነማን ናቸው? እነ ሞቃዲሾን ማንሳት እንችላለን። ሶማሊያ ውስጥ የሚገኘውን ማሊንዲን ማንሳት እንችላለን። ሞምባሳን ኬንያ ውስጥ ያለውን ማንሳት እንችላለን። ዛንዚባርን ማንሳት እንችላለን። ካሊዋን ማንሳት እንችላለን። ታንዛኒያ ውስጥ ያለውን ብራቫ ፓቴን ማንሳት እንችላለን። ፔምባ እናም ደግሞ ሶፋላ እነዚህ ቦታዎች ሁሉ በጣም ጠቃሚና በጣም ኢንፍሉዌንሻል ወይም ተጽዕኖ ፈጣሪ የነበሩ ዳርቻዎች ላይ የነበሩ እንትኖች ናቸው፣ ከተሞች ናቸው ማለት ነው። The most famous and imposing was Kilwa, situated on a small island. Kilwa became the main center of East African gold and ivory trade እና በጣም የሚታወቀው ማን ነበር? ከነዛዎቹ ከነ ዛንዚባር፣ ከነ ሞምባሳ፣ ከነ ፔምባ፣ ከነ ሶፋል፣ ከነ ብራቫ ፓቴ እና ከነዛዎቹ በጣም የምትታወቀው ማን ነበረች? ክልዋ ነበረች። ይቺ ክልዋ ደግሞ
ምን ላይ የምትገኝ ናት? በትንሽ ደሴት ላይ የምትገኝ ቦታ ናት ማለት ነው። እቺ ክልዋ በኢስተርን አፍሪካን ላይ በጣም ሴንተር ነበረች፣ የንግድ ማዕከል ነበረች። በጣም የምትታወቀው በምንድን ነው? የኢስት አፍሪካን ጎልድ እና አይቮሪ ወይም የዝሆን ጥርስ የሚገኝበት ቦታ ነው። ወርቅ የሚገኝበት ቦታ ነው። እቺ ክልዋ የምትባለው ቦታ ማለት ነው። ዌልዚ ሙስሊም ኢሊትስ ሩልድ ዘ ስዋሂል ሲቲ። በሀብት የበለጸጉ ሙስሊሞች ሙስሊም የሆኑ ምሁሮች ያንን የስዋሂል ሲቲ ስቴቶችን ምን ያደርጉ ነበር? ይመሩ ነበር ወይም ሩልድ ያደርጉ ነበር፣ ያስተዳድሩ ነበር ማለት ነው። ኤቪደንስ ሳጀስትስ ዛት ዘር ኮመርሻል ሪሌሽንስ ዊዝ አረብ ዘ ፐርዥያን ኢንዲያን እንደ ቻይናስ ኤክስቴንዲንግ ሎንግ ቢፎር ዘ ፖርቹጌዝ አራይቫል ኢን ዘ ኤሪያ። ማስረጃዎች እንደሚያሳዩት ከሆነ እነዚህ ስዋሂል ሲቲ የሚባሉት ሰዎች ወይም ያ መንግስት፣ በዛ መንግስት ላይ ያሉ ሰዎች ከማን ጋር የንግድ ግንኙነት ነበራቸው? ከአረብ ጋር፣ ከፐርዣ ጋር፣ ከኢንዲያ ጋር፣ ከቻይና ጋር የንግድ እንትን ነበራቸው። ከምን በፊት? ፖርቹጋል የምትባለው ሀገር እዛ መጥተው በቦታ ላይ ከመስፈራቸው በፊት ከእነዚህ ሰዎች ጋር ምን ነበራቸው? ግንኙነት ነበራቸው ማለት ነው። የንግድ ግንኙነት ነበራቸው። ፍሮም ዘ ቬሪ ቢግኒንግ ዘ ፖርቹጌዝ አይምድ ቱ ዲስትሮይ ዘ ግሮዊንግ ፓወር ኦፍ ሙስሊም ኢን ኢስተርን አፍሪካ። እና እነዚህ መጀመሪያ አካባቢ የፖርቹጋሎች ዓላማ ምን ነበር? እያደገ ያለው በኢስተርን አፍሪካ ወይም በምስራቅ አፍሪካ እያደገ ያለው የእስልምና እድገትን የእነሱን ፓወር ምን ማድረግ ነበር? ዓላማቸው ዲስትሮ ማድረግ ነበር። በጣም ዲስትሮ ወይም ማክሸፍ ነበር ወይም ማጥፋት ነበር ፍላጎታቸው። ኢምፕሬስድ ባይ ኢስት አፍሪካስ ጎልድ ኤንድ አይቮሪ ትሬድ ዘ ፖርቹጌዝ ኢስታብሊሽድ ኤ ትሬዲንግ ፎርት አት ሶፋር ኢን 1505። ፖርቹጋሎች ምን አይተው? የኢስት አፍሪካን ምንን በማየት? ጎልድ በማየት ወይም ወርቅ በማየት የዝሆን ጥርስን ንግድንም በማየት እነዚህ ፖርቹጋሎች 1505 ላይ ንግድ ቤት አቋቁሟል። ሶፋላ በሚባለው ቦታ ላይ ንግድ አቋቁሟል። መቼ? 1505 ላይ ማለት ነው። 5.6 ስለምንድን ነው የሚያወራው? ስለ ሳውዘርን አፍሪካ ሳውዘርን አፍሪካ እስከ 1500 ድረስ ምን አይነት ስቴቶች ነበሩ፣ ምን አይነት ህዝቦች ነበሩ የሚለውን እንደ ባለፈው እናያለን፣ ከዚህ በፊት እንዳየነው ማለት ነው። ከዛ in the southern half of the African continent states were formed more slowly than in the north. በደቡብ ግማሽ የአፍሪካ አህጉር የነበረው ስቴቶች ወይም መንግስታቶች በጣም ቀስ በቀስ ነበር ፎርሚድ ሲደረግ ነበረው። ከምን ጋር ሲነጻጸር? ከኖርዘርን ጋር ሲነጻጸር ማለት ነው። የአፍሪካ የኖርዘርን ፓርት ላይ በጣም በብዛት እንትን ይደረግ ነበር። ይሄ አሁን የአፍሪካ ካርታ ቢመስል ያው እንደዚህ ባይሆንም ያው ለማሳየት ያክል እንደዚህ ቢሆን ወደዚህ የነበሩ የሰዎች ወይም የመንግስታቶች እንትን የምስረታ ወይም ፎርም ያደረጉ ከሳውዘርን ጋር ሲነጻጸር በጣም የሳውዘርኖቹ ምን ነበር? ቀስ በቀስ ነበር፣ በዝግታ ነበር እንትን ሲደረግ የነበረው ማለት ነው፣ ሲቋቋም የነበረው መንግስታቶቹ። However, this independent village gradually consolidated in some part of southern Africa starting in the 11th century. በ19ኛ ክፍለ ዘመን ማለት 11ኛ ክፍለ ዘመን ማለት 1001 ጀምሮ እስከ 1099 ድረስ ያለው ምንድን ነው የሚባለው? 1099 ድረስ ያለው 11ኛ ክፍለ ዘመን ነው የሚባለው፣ እንዳትረሱ። 11ኛ በዚህ ክፍለ ዘመን ላይ እነዚህ ነፃ የሆኑ መጀመሪያ ምን ብለናል? እነዚህ ከኖርዞች ጋር ወይም ከሰሜን አፍሪካ ጋር ሲነጻጸር ሳውዘርን ሃፍ ኦፍ አፍሪካን ኮንቲኔንቶች ምንድን ነው ብለናል? በጣም ስሎውሊ ነበር እያደጉ የነበሩት ብለናል አለ። ፎርም የሚደረጉት ስሎውሊ ነበር። ነገር ግን በ11ኛ ክፍለ ዘመን እነዚህ ነፃ የነበሩ ቪሌጆች ወይም መንደሮች ቀስ በቀስ የራሳቸውን አቅም እያበረቱ ምን መሆን ጀምሯል? የራሳቸውን ፎርም ማድረግ ጀምሯል። የት? ሳውዘርን አፍሪካ ላይ ማለት ነው። አውት ኦፍ ዚስ ግሩፒንግ
ግሩፒንግስ ካም ዘ ፈርስት ስቴትስ። ከእነዚዎቹ ስብስብ ውስጥ ደግሞ ምን መፈጠር ተጀመረ? መንግስት ተፈጠረ ማለት ነው። ቅድም ብለናል ምን ብለናል? በ11ኛ ክፍለ ዘመን ቀስ በቀስ ግራጁዋሊ ቪሌጆች ራሳቸውን ኢንዲፔንደንት የሆኑ ቪሌጆች አንድ ጋር ተሰብስበው እንትን እያሉ ግሩፕ እየፈጠሩ ነበር ብለናል አይደለ? ስለዚህ ከዛ በኋላ የመጀመሪያዎቹ መንግስታቶች ተፈጥሯል ማለት ነው። እዚህ ጋር እናያለን ማለት ነው። ሳውዝ አፍሪካ ላይ የነበሩትን አንደኛ ዚምባብዌ ማንሳት እንችላለን። The founders of the Great Zimbabwe were the Bantu speaking people of Shona who began their rule about 1000 AD 1000 AD። እነዚህ ዚምባብዌ የሚባሉ ስቴት ወይም መንግስት የተመሰረተው በማን ነው? በባንቱ የባንቱ ፋሚሊ ነው። ባንቱኛ ከሚናገሩ ፋሚሊ ከሾና የመጡ ሰዎች ሲሆኑ ይህም ደግሞ የተቋቋመ መቼ ነው? በአንድ ሺህ ኤዲ ነው ማለት ነው። በአንድ ሺህ ኤዲ ኢየሱስ ክርስቶስ ከሞተ ከአንድ ሺህ ዓመት በኋላ ይሄ ዚምባብዌ እንደተቋቋመ ታሪክ የእናንተ መጽሐፍ ይነግራል ማለት ነው። ዘይ ቢውልት ግሬት ዚምባብዌ እነዚህ ሰዎች እነዚህ ሾና የሚባሉ ህዝቦች ምን አደረጉ? በጣም ገናና የሆነችውን ዚምባብዌ ቢውልድ እንዳደረጉ ወይም እንደገነቧት መጽሐፋችሁ ይናገራል ማለት ነው። ኢን ዘ 13th or 14th century stone houses were built in Great Zimbabwe እና በ13ኛ ወር በ14ኛ ክፍለ ዘመን በዚህ ዚምባብዌ በሚባለው ሀገር ላይ ምን ተጀመረ? የድንጋይ ቤቶች ተጀመረ። እናም ደግሞ የድንጋይ አጥር ቢውልት መደረግ ተጀመረ። የት? በግሬት ዚምባብዌ ላይ ማለት ነው። እነዚህ ወይሎች ግድግዳዎች በምን መሰራት ተጀመረ? በስቶን መሰራት ጀመረ። ማለቴ ቤቶች ሁላ በምን መሰራት ተጀመሩ? በድንጋይ መሰራት ተጀመሩ ማለት ነው። ግሬት ዚምባብዌ was a medieval African city known for its large circular well and tower። ይቺ ታላቋ ዚምባብዌ የተባለችው በሜዲቫል አፍሪካን ሲቲ በመካከለኛው የአፍሪካን ሲቲ ላይ ወይም ከተሞች ላይ በጣም ትላልቅ የሆኑ ሰርኪላር ዌሎች ወይም አሁን ከተማ እዚህ ጋር ካለ በከተማ ዙሪያ ሙሉ በሙሉ ምን ግድግዳ ወይም አጥር በምን በመስራት እናም ደግሞ ማማዎችን በመስራት በጣም የሚታወቁ ነበሩ ማለት ነው። በዛ በሜዲቫል ፔሪድ ኦፍ አፍሪካ ላይ በጣም እነዚህ ግሬት ዚምባብዌ ወይም ታላቂቷ ዚምባብዌ የምትባለው ምን በመስራት ሰርክል እንትን በመስራት ዌሎችን ወይም ግድግዳዎችን አጥሮችን በመስራት እናም ደግሞ ማማዎችን በጣም ትላልቅ የሆኑ ማማዎችን በመስራት የሚታወቁ ናቸው። እነዚህ ግሬት ዚምባብዌ ማለት ነው። It was a part of wealthy African trading empire that controlled much of the East African coast from the 11th to 15th century ከ11ኛ እስከ 15ኛ ክፍለ ዘመን ድረስ ደግሞ እነዚህ ዚምባብዌ የሚባሉ ሰዎች ምን አደረጉ? በጣም ትላልቅ የሆኑ ኤምፓየሮችን ገንብተው ኢስት አፍሪካ ላይ ያሉትን ወይም በምስራቅ አፍሪካ ላይ የሚገኙትን ኮስቶችን ወይም ዳርቻዎችን ምን አድርጓል? በራሳቸው ቁጥጥር ስር አድርጓል ማለት ነው። በጣም ዌልዚ ነበሩ ወይም በጣም ሀብት ነበራቸው። እናም ደግሞ ሀብት ከነበረባቸው ከአፍሪካ የትሬዲንግ ኢምፓየሮች መካከል እሷ ግሬት ዚምባብዌ አንዷ ነበረች እና ኢስት አፍሪካን ኮስት ላይ ወይም በምስራቅ አፍሪካ ዳርቻ ላይ የነበሩትን ቦታዎችን ከ11ኛ ክፍለ ዘመን እስከ 15ኛ ክፍለ ዘመን ድረስ ምን አደረጉ? በቁጥጥራቸው ስር እንዲውል አድርጓል ማለት ነው። with an economy based on cattle husbandry, crop cultivation and the trade of gold on the coast of the Indian Ocean. Great Zimbabwe was the heart of thriving trade empire from 11th to 15th century። እነዚህ ግሬት ዚምባብዌ ወይም ታላቂቷ ዚምባብዌ ኢኮኖሚያቸው በምን ላይ ነበር የተመሰረተው? ከብቶችን በማርባት እናም ደግሞ ሰብሎችን በመዝራት
ሌላኛው ንግዱ ደግሞ የወርቅ ንግድ ነበር እና ሲነግዱበት የነበረው ቦታ ደግሞ የት ነው? ኢንዲያን ኦሽን ዳርቻ አካባቢ ማለት ነው። በኢንዲያን ውቅያኖስ ዳርቻ አካባቢ ይሰሩ ነበር እና እቺ ግሬት ዚምባብዌ ወይም ታላቂቷ ዚምባብዌ የተባለችው ምን ታደርግ ነበር? ከ11ኛ እስከ 15ኛ ክፍለ ዘመን በጣም የምትታወቅ የንግድ እንትን ነበራቸው። እያደገ የነበረ የንግድ ኤምፓየር ወይም ግዛት ነበረች ማለት ነው። ዚምባብዌስ ኔምሴክ ኢዝ ሾና ኦር ባንቱ ወርድ ሚኒንግ ስቶን ሃውስስ። ዚምባብዌ የተባለችው ስቴት ሞክሼ ስም ነበራት። ምን የሚባል? ሾና የሚባል ሞክሼ ስም ነበራት፣ ወይም ባንቱ የሚባል ሞክሼ ስም ነበራት። ይህ ደግሞ ትርጉሙ ምንድን ነው? ስቶን ሃውስ ተብሎ ይታወቃል ማለት ነው። ስቶን ሃውስ ወይም የድንጋይ ቤት ተብሎ ይታወቃል ማለት ዚምባብዌ እንዳትረሱ ማለት ነው። ኢት ሜንቴንድ ትሬድ ሪሌሽን ዊዝ ዘ ኢስዋይል ስቴትስ እና እነዚህ ዚምባብዌዎች ምን ያደርጉ ነበር? የኢስዋይል ስቴት ጋር ወይም ሀገራቶች ጋር ወይም መንግስታቶች ጋር ምን ያደርጉ ነበር? የንግድ ሪሌሽን ነበራቸው፣ የንግድ ግንኙነት ነበራቸው። ግሬት ዚምባብዌ ወዝ ናውን ፎር ኢትስ ጎልድ ማይንስ እና በጣም ከምትታወቅበት አንዱ ዚምባብዌ ወይም ታላቂቷ ዚምባብዌ ከምትታወቅበት አንዱ ምን ነበር? የወርቅ ንግድ ነበር። አፍተር 1450 ኤዲ ዘ ሮዙ ክሌም ኪንግስ ኦፍ ዘ ሾና ፒፕል ኤስታብሊሽ ዘ ኢምፓየር ኮልድ ሚውኔም ሙታፓ እና በ1450 ኤዲ ላይ በኋላ የሮዝዊ ነገድ የነበረ ኪንግ ወይም ንጉስ ከሾና ፒፕል የሾና ፒፕል የራሳቸውን ክላን ነበራቸው ወይም ነገድ ነበራቸው። ከነዛ ነገድ ሮዝዊ ከሚባል ነገድ ነበር በሰዓቱ ሲመራ የነበረው። ያ ሰውዬ ደግሞ ምንድን ያደረገው? ኤምፓየር ገነባ ወይም መንግስት ወይም ግዛት ገነባ ማለት ነው። ያም ግዛት ምን ተብሎ ይጠራል? ሚውኔ ሙታፓ የሚባል ግዛት አቋቋመ ማለት ነው። ማን? ይህ ሮዝዊ ክላን የወጣው አንዱ የሾና ንጉስ ምን አደረገ? ሚኒው ሙታፓ የምትባል አንድ ኢምፓየር ገነባ ማለት ነው። However, later on, the Portuguese conquered ሚኒው ሙታፓ in the last 16th century። ምንም እንኳን ይህ ሰውዬ ያንን ኢምፓየር ወይም ያንን ግዛት ስታብሊሽድ ቢያደርግ እነዚህ ፖርቹጋል የሚባሉ ሰዎች እዛ ቦታ መጥተው ያንን ምኑም ሙታፓ የምትባለውን በ16ኛ ክፍለ ዘመን ምን ያደረጉ? ኮንኪውርድ ያደረጉ ወይም ያንን ቦታ ያዟት ማለት ነው። ያንን ቦታ ያዟት፣ በእነሱ ግዛት ስር እንድትተዳደር አደረጓት ማለት ነው። ሌላኛው ከሳውዝ አፍሪካ ሌላኛው ማናት? ኮይ የምትባል መንግስት ናት ማለት ነው። ኢኒሻሊ ኮይ ፒፕል ዌር ሃንተርስ። እነዚህ ኮይ የሚባሉ ሰዎች ምንድን ናቸው? መጀመሪያውኑ ሃንተር ናቸው ወይም ምን የሚያደርጉ ሰዎች ናቸው? ሃንት አርገው እንትን የሚጠቀሙ ሰዎች ናቸው። ለምግብነት የሚጠቀሙ ሰዎች ናቸው። ያ ማለት አደን በማደን ምን የሚያደርጉት ናቸው? አደን በማደን ለምግብነት አውለው የሚጠቀሙ ሰዎች ናቸው። በአደን የሚታወቁ ሰዎች ናቸው። መጀመሪያው ነው የእነሱን ቢሄቪየር ላይፍ ስታይላቸውን ነው እየነገረ ያለው። ሲንስ 1000 ኤዲ however they made a change from the hunting way of life to that of sheep and cattle breeding። ከ1000 ኤዲ ጀምሮ ምንም እንኳን መጀመሪያ ሃንተርስ ቢሆኑም ወይም በአደን የሚታወቁ ቢሆኑም ከ1000 ዓመት በኋላ ምን አደረጉ? የዋይ ኦፍ ላይፍን ወይም የህይወታቸውን ዘይቤ ቀይሯል። እንዴት ነው የቀየሩት? እንትኖችን በጎችን እናም ደግሞ ከብቶችን በማርባት የራሳቸውን ዋይ ኦፍ ላይፍን ማስተካከል ችሏል። ከዛ ከሃንቲንግ ይልቅ ይሄኛው ይሻላል ብለው ሽፍት አድርገዋል ማለት ነው። ቢግኒንግ ፍሮም 1300 ኤዲ ዘ ኮይ ኤክስፓንድድ ፍሮም ዘ ፕሬዘንት ዴይ ቦትስዋና
1300 ኤዲ ላይ ወይም 1300 ኤዲ ላይ እነዚህ ኮይኮይ የሚባሉ ሰዎች ኤክስፓንድ አድርጓል። ኬት አሁን ላይ ቦትስዋና ከምትባለው ቦታ ተነስተው ወደ ሌላ ቦታ ምን አድርጓል? ኤክስፓንድ አድርጓል ወይም ኤክስፓንድ ማለት አሁን እዚህ ጋር ቦትስዋናን እንበለችኝ ቦታ ከዚች ቦትስዋና ወጥተው ወደ ሌላ ቦታ ምን አድርጓል? አስፋፍቷል ማለት ነው። ግዛታቸውን አስፋፍቷል። they were well established in southern Africa by the 15th century እና እነዚህ ሰዎች በጣም የሚታወቅ የሳውዝ አፍሪካ ምን አድርጓል? ኤስታብሊሽድ አድርጓል። እነዚህ ሰዎች በጣም የሚታወቅ የደቡብ ኢትዮጵያን ምን አድርጓል? ኤስታብሊሽድ አድርጓል ወይም ኢመርጅ ወይም አቋቁሟል ማለት ነው። however after the Dutch settlers landed in South Africa in the mid 17th century the Khoikhoi people were driven out of their land to Kalahari Desert እነዚህ ኮይኮይ የሚባል ስቴት ወይም መንግስት ምንም እንኳን ብትመሰረት በአፍሪካ ወይም በሳውዝ አፍሪካ ላይ ብትመሰረት እነዚህ ዴች የሚባሉ ሴትለሮች ወይም ዴች የሚባሉት ከአውሮፓ የመጡን የኔዘርላንድ እና የጀርመን ዝርያ ያላቸው ሰዎች ናቸው። ወይም በብዛት ኔዘርላንዶች ናቸው የሚባሉት። ዴች የሚባለውን ነገር ስታስታውሱ ከማን ጋር አገናኙ? ከኔዘርላንድ ጋር አገናኙ። እና እነዚህ የኔዘርላንድ ሴትለሮች ወይም ወደዚህ ቦታ በመምጣት ወደ ሳውዝ አፍሪካ በመምጣት ይሄንን ቦታ በ17ኛ ክፍለ ዘመን አጋማሽ አካባቢ ወደዚህን ቦታ መጥተው አረፉ። ከዛ በኋላ እዛ የነበሩ ኮይኮይ የሚባሉ ሰዎች ወደ ካላሃሪ የሚባለው በረሃ ምን አድርጓል? ተጠርጎ ወደዛ ወደ ካላሃሪ ዴዘርት ወይም ወደ ካላሃሪ በረሃ ገብቷል ማለት ነው። እነዛ ቦታዎችን ለቆ ሲሄዱ እነዚህ ዴች የሚባሉ ቦታዎች ሰዎች ቦታውን ይዘዋል ማለት ነው። as a result the European called them ሆተንቶትስ ቦታቸውን ለቀው ከመውጣታቸው የተነሳ እነዚህ ኢሮፓያኖች ምን አሉ? ሆቴንቶትስ ብለው ሰየሟቸው ማለት ነው። እነማንን? እነ ኮይኮይ ላይ የነበሩ ሰዎችን ማለት ነው። እነማን ናቸው የሰየሙት? ከኢሮፓያን የመጡ ከዴች የመጡ ኒዘርላንድ ከጀርመን ወይም ከኒዘርላንድ የመጡ ሰዎች ያንን ቦታ እንደዚህ ብለው ሰይሟል ማለት ነው። ሌላኛው ታዋቂ የሳውዝ አፍሪካ ወይም የደቡባዊ አፍሪካ ግዛት ማናት? ዘሳኒ ትባላለች። before they were driven out of their land by the European settlers the Sani lived in the part of the present day Angola and Namibia መጀመሪያ እነዚህ የኢሮፒያን ሴትለሮች ከመምጣታቸው በፊት መጥተው እነዚህ ሳን የሚባሉ ሰዎች ተጠርጎ ከመውጣታቸው በፊት እነዚህ ሳን የሚባሉ ሰዎች የት ነበር ሲኖሩ የነበረው? አንጎላ እና ናሚቢያ በሚባለው ቦታ ነበር ሲኖሩ የነበሩ። ነገር ግን እነዚህ የኢሮፒያን ሴትለሮች መጥተው ደግሞ ምን አደረጉ? ጠርገው ያንን ቦታ ለራሳቸው አደረጉ ማለት ነው። ኢሮፒያንስ ኮልድ ዘም ቡሽመን እና ኢሮፒያኖች ደግሞ ምን ብለው እነሱ የሚጠሯቸው? በሽመን ብለው ይጠራቸዋል። እነማንን? እነ ሳኒን ማለት ነው። ዘ ሳን ሊቭድ ባይ ሃንቲንግ እንደ ጋዘሪንግ እነዚህ ሳን የሚባሉ ሰዎች ህይወታቸውን እንዴት ነበር የሚመሩት? በሃንቲንግ እና በጋዘሪንግ ነበር። ሃንቲንግ ማለት እንደሚታወቀው 10 ሰከንድ ልስጣችሁ ፕሊዝ ሰብስክራይብ ላይክ ሼር አድርጉ። ፍራፍሬዎችን በመሰብሰብ እና በማደን የሚታወቁ ሰዎች ናቸው ማለት ነው። ሜን ሃንትድ አኒማልስ ዊዝ ቦውስ እንደ ፖይዘንድ ቲፕድ አሮስ ወንዶቹ እነዚህ የሳን ወንዶች ምን ያደርጉ ነበር? ጫፋቸው መርዛማ በሆነው ቀስት አኒማሎችን ወይም እንስሳቶችን ምን ያደርጉ ነበር? ያድኑ ነበር ማለት ነው። ዘ ዴች ፋርመርስ ፑሽ ዘ ሳን ቱ ዘ ካላሪ ዴዘርት ዌር ዘይ ስቲል ሊቭድ አስ ሃንተርስ እና እነዚህ ዴች የሚባሉ ከኔዘርላንድ የመጡ ገበሬዎቹ ምንድን ያደረጉት? እነዚህ ሳን የሚባሉ ሰዎችን ከሳን ወደ ካላሪ ዴዘርት ወይም
ወደዛ ምድረ በዳ ማለት ፑሽ እንዲያደርጉ ወይም ከነበሩበት ቦታ ተፈናቅለው ወደ ካላሪ ዴዘርት እንዳስጠጓቸው እዚህ መጽሐፋችሁ ይናገራል ማለት ነው። እነዚህ ዴች የምንላቸው ሰዎች የአውሮፓ ሰዎች ናቸው፣ የኔዘርላንድ ሰዎች ናቸው። እነዚህ ገበሬዎች እነዚህ ሳን የሚባሉ ከቦታቸውን አፈናቅለው ወደ ካላሪ እንዲፈናቀሉ አድርጓቸዋል ማለት ነው። እና እነዚህ ሰዎች ደግሞ ስቲል ነው ምንድን ናቸው? ሃንተር ናቸው ወይም አደን በማደን ነው የሚኖሩት ማለት ነው። ዘ ሳን ሃቭ ሎዊሽ ብራውን ስኪን እንደ ታይሊ ኮይልድ ብላክ ሄር። እነዚህ ሳን የሚባሉ ሰዎች ቢጫ ቡናማ እንትን አላቸው ቆዳ አላቸው። እናም ሲቀጥል ደግሞ በጣም የተጠቀለለ ፀጉር አላቸው። እና የሚናገሩት ቋንቋ ደግሞ ምንድነው? ኮሄዣን የሚባል ቋንቋን ይናገራሉ እነዚህ ሳን የሚባሉ ሰዎች ማለት ነው። በቀጣይ 5.7 አፍሪካስ ኢንትራ ኤንድ ኢንተር ኮንቲኔንታል ሪሌሽን የሚለውን ቶፒክ እናያለን። ቪዲዮን እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። መልካም ጥናት ባይ